እኔም ጉሮሮን እያቃጠለኝ ነው። የሚጠጣ ነገር የለም። ምንም ነገር የለኝም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሐረግ ድራማ ክፍል 177 ይዘንላችሁ መጥተናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ፣ ሼር እያደረጋችሁ በኮሜንት አብራችሁን ቆዩ። እንግዲህ የዛሬው ሐረግ ድራማ ምን ተፈጠረ የሚለውን እየቀረብኩላችሁ አብሬያችሁ የምቆየው እኔ ሁለገብ ሜላት ነኝ ማለት ነው። እናንተም ተከታዮች አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ነባሮቹ በአክብሮት ተከታተሉን ማለት ነው። እንኳን ደህና መጣችሁ ብለናል። ቁጭ ቁጭ እያላችሁ እንግዲህ በደንብ አዳምጡን ማለት ነው። ምን ተፈጠረ? ቃላም ሞተ ወይ? እንዲሁም እነ ዳግምና ያቺ ያኔትም እንደዚሁ ሞቱ ወይ የሚለውን እሱንም በዝርዝር ነው ይዤላችሁ የምመጣው ማለት ነው። እናንተም በጥሞና ለማዳመጥ ጆሯችሁን ከፍታችሁ አዳምጡ ማለት ነው። ምን ተፈጠረ? የፍራታ ጅሊት ማለት ነው። ይቺ ሎሊቱን ጊዜ መጫወቻ እንዳረገቻት ነው እና መጫወቻ አርጋታለች። አሁንም እና ከእስር ቤት እንደተፈቱ ታውቃላችሁ። ከእስር ቤት ተፈተው በመጡበት ሰዓት እንግዲህ መርዝ አዘጋጅታ ቃላብ እንደሆነ ልጁን የገደለው ነግራት መርዝ አዘጋጅታ እንድትገድለው ሎሊት ነግራት ነበረ። ከዛ በኋላ እንግዲህ መርዙን ደግሞ አዘጋጅተው እሷም መስጠት አልፈለገችም ነበር፣ ግን አይዞሽ አይዞሽ አለቻት፣ ገፋፋቻት ምናምንና መርዙን ቀማመው እነሱን ከቤት ካመጡ በኋላ ምግብ ሳትበላ አትሄድም ቁጭ በል ብለው ካስቀመጡት በኋላ ቤት ገብተው ምግቡን እንግዲህ አዘጋጅተው ከሉሊት ጋር አብረው ነው የጨመሩት። ሉሊት ግን ቪዲዮ እየቀዳቻት ነው አይደለም የሚለውን ፈጣሪ ወቀው። እሷም አይዞሽ አይዞሽ በርቺ በረቻች ተበረታች እያለች ነበረ። ከዛ በኋላ አቶ ኤፍራታም ይሄንን መርዝ ምግብ ላይ ጨምራ ለቃላብ ወስዳ ሰጠችው። ቃላብም እንግዲህ ብሉ እንጂ አብረን እንብላ ሲላቸው አይ አንተ ብላ እኛ እኮ እንበላለን ሲሉት እሱም መሄድ ስላለበት ስለቸኮለ እነሱን ላለማሳፈር አንዳንዴ ምን ተማራችሁበት ከዚህ ነገር የሚለውንም እባካችሁ በኮመንት አስቀምጡልን። ምክንያቱም ምን መሰላችሁ ለፍቅር ይቅርታ በጣም ይቅርታ ሀቅ እያወራሁ ይሆን እንጂ አስነጠሰኝ አላውቅም። እና ለፍቅር የሚከፈል ዋጋ አንዳንዴ አያችሁ አይደል? በጣም ስለሚወዳትና ስለሚፈቅራት ልጇንም እንግዲህ ከሆነ ነገር ደብቆ ልጇን እንዲገደል ነበር ትዕዛዝ የተሰጠው። ልጇንም ከመገደል አድኖ ልጇን እየተንከባከበ ጠብቆ ግን እሷ በስጦታ መልኩ ማበርከት ነበር የፈለገው። ይህን ሁሉ ነገር ግን እሷም ስለማታውቅ ገብቷችኋል፣ የሚከፍልላት ዋጋም አልገባትም ነበረ። ምክንያቱም እሱም ባለትዳር እንደሆነች እያወቀ እዛ መቃብር ላይ እየሄደች ስታለቅስ ብዙ ነገር ሲደርስባት እየተከተላት በፍቅሯ እንዲወድቅ ሆነ። በፍቅሯም ከወደቀ በኋላ ይህን ሁሉ መከራ ለእሷ ብሎ ብዙ ነገር እየከፈለ የእሷን ልጅ ለማሸሽ የእሷን ልጅ ለመደበቅ የእሷን ልጅ እንግዲህ ገንዘብ እየከፈለ የሆነ ቦታ አሮጊቷ ጋር አስቀምጦ ብዙ ነገርን ያደረገው ለምን ብሎ ነው? ይህን ለፍቅር የከፈለው ዋጋ ነው ማለት ነው። ታውቃላችሁ። እና በጣም ነው እኔ እግዚአብሔርን አንዳንዴ የምትማሩበት ነገር አለና ቃላብ ለፍቅር የከፈለው ዋጋ ይሄ አይገባውም ነበር። ኤፍራታ እውነት ተሳስታለች። ኤፍራታ ጥሩ ሰው ነበረች፣ ግን አሁን ተሳስታለች። እንደነዷት እንዳደረጓት እየሆነች ስለሆነ አሁን ሉሊት መጫወቻ እንደዚህ ስታደርጋት እሷንም የእሷን ምክር ተቀብላ እንደዚህ ማድረግ አልነበረባትም። የእሷን ምክር ተቀብላ ይህንን ነገር አደረገች። መርዙን ሰጠችው። መርዙን ካበላ በኋላ ተቃጠልኩኝ፣ ስለ ልጅሽም ላወራሽ እፈልጋለሁ
በሚልበት ሰዓት ባለቀ ሰዓት ምን ልትናዘዝ ነው? አሁን እኮ ሞተሃል እያለች እሷን በውስጧ እያወራች ለማዳመጥ ፍቃደኛ አልሆነችም። ውሃ ስጡኝ እንኳን ሲላቸው ውሃ ለመስጠት እንኳን ፍቃደኛ አልሆኑም። ታውቃላችሁ፣ እንዲሞት ነበር የፈረዱበት። እሱም እንግዲህ እንደዛ ከተቃጠለ በኋላ እባካችሁ ውሃ ስጡኝ ሲል አንሰጥህም፣ ሂድና ከቤት ጠጣ ነው ያለችው ኤፍራታም ማለት ነው። ግን ጥላቷ ነው ብላ እንደዚህ በዚህ ደረጃ እሱን ለማቃጠል መነሳቷ በጣም ነው የገረመኝና ከዛ በኋላ ምን አደረጉ መሰላችሁ? እሱም እየተቃጠለ መንገዱን ጀመረ። እሷም የተዘጋጀው ራት የተዘጋጀው ምክንያቱም እሱን ለመግደል ወይ እሱን ለማጥፋት ስለሆነ ሩጣ ገብታ ናታንን ወደ ቤታችን መሄድ አለብን ብላ ነበር ጎትታ ይዛው ሄደችው። ከዛ ናታንም ለምን ተፈጠረ? ለምንድን ነው በዚህ ቅስፈት ራት ተዘጋጅቶ አይደለም ወይ ምናምን ሲላት፣ አይ እዚህ እንድንቀመጥ አልፈልግም እንሂድ አሞኛል ምናምን ብላ ገፋፍታ ይዛው ትሄዳለች። ናታንም እሺ ብሎ የሷን ምክር ሰምቶ ተነስቶ ተከትሎ ይሄዳል። ወደ ቤታቸው ይሄዳሉ። ከዛ በኋላ አቶ ሌሊትም አንቺ ጨርሰሻል፣ እኔ ግን ገና እየጀመርኩ ነው ትላታለች። ከዛ እሷም ባሏ ጋር ወደ ቤቷ ትሄዳለች። እሱም እንግዲህ እየተቃጠለ መንገድ ላይ ሲደርስ መንገድ ላይ ወደቀ፣ ተሸነፈ። ግን እያያት ነበረ የምታደርገው ነገር፣ ያላት ፈገግታ ምናምን በፊት እየመጣበት ነበር። ቃላ ቢሞት ይሆን እንዴት ነው የሚለውን እባካችሁ ቁጭ ብላችሁ አዳምጡኝ። እኔ ራሱ ወጉት ነው እያወራሁት ያለሁት እና ቁጭ ብላችሁ አዳምጡ በጽመና እና ከዛ እሱም መንገድ ላይ ወደቀ። ቤት መለስ ስንል ደግሞ አቶ ያኔትና ዳግም መጡ ወደ ቤት። ማናት ፂና አቤል ነበሩ። ፂና አቤል በነበሩበት ሰዓት ዳግምና ያኔት አብረው ሲመጡ ፂም በጣም ተናደደች። ይችን ብድ ሴትዮ ደግሞ ከየት አገኛት ደግሞ ከሷ ጋር እንዴት መጣ በማለት እሱም አንዴ ዱርዬ ስለሆነ ካገኘው ጋር ዝም ብሎ ገንዘብ ሰጥሃለሁ አለው ጋር ነው ጓደኛ የሚሆነውና ይዟት መጣ። ከዛ ፂም በጣም ተናደደች። ተይተ ያላት አቤል። ከዛ በኋላ እሷን እንዴት ጓደኛ ልታደርግ ትችላለች ስትለው አዎ ጓደኛዬ ናት አላት። ከዛም እሷም ምንድን ነው ያደረገችው? በቃ እንግባ ወደ ቤት ብለው ተነስተው ሄዱ። ምግቡም እዛ ቀርቦ ነበርና እነሱም እንግዲህ ቃላብ ሲበላበት የነበረው ሳል ላይ ይሆን ከሁሉም ላይ ምግብ ጨምራበት ይሆን አቶ ሎሊት አይዶን ነው። እነሱም ምግብ መብላት ጀመሩ። ቃላብ እና ዳግም እና ይቺ ያኔት ምግቡን መብላት ጀመሩ። ምግቡን እየበሉ አንተ ልጅ ነህ ዝም ብለህ ብላ ምን አለችሽ ምናምን ሲላት ለአንተ የሚገባ ወሬ አይደለም እያለች ምግቡን አብረው መብላት ጀመሩ አንድ ሳህን ላይ አድርገው። ከዛ በኋላ ከትንሽ ሰዓት በኋላ ግን ተቃጠልኩ፣ አበርኩ፣ ሄድኩኝ ማለት ጀመሩ። ሁለታቸውም በተለያየ ፍቅር ላይ በተለያየ ሀሳብ ላይ ነበሩ። ሁለታቸውም እየተንፈራፈሩ እነሱ ስለበሉት ምንም አልመሰለኝም። ቀን ቃላብ ያለ ስራው ስለተጎዳ ለሷ ብሎ የከፈለው ዋጋ አለ እዚህ ጋር ገብቷቸዋል። አንዳንዴ የተጎዳው ጎን እንጂ የሚያሳዝናቸው እነዚህ ያንም እያወቀ የእህቷ ልጅ እንዳለ በህይወት እያወቀ ለገንዘብ ብሎ አብሮ ይነግድበታል። ይችኛይቱም ቤተሰቡን ለመበጥበጥ ቤተሰቡን ለማጫረስ ስራዋን እየሰራች ነው። እና ተንኮለኛ ሰው ቢሞት ምንም አይደለም አይደል እንዴ? እነሱ ሁለታቸው ይሄን መርዝ በልተው ወደቁ። ሁለታቸውም እንግዲህ እየተንፈራፈሩ ነበረ። እንግዲህ ወደ ኤፍራታ መለስ ስል ኤፍራታም እንግዲህ ቤት ተጋድማ ነበር፣ ገደም ብላ ነበር የነበረችው እና ከዛ በኋላ ምንድነው የተፈጠረው ብትሉኝ ገደም ብላ ነበር የነበረችው። ይሄኔ ጨረቃ አሞሽ ከሆነ በደንብ እንሂድ ምክንያቱም መታየት አለብሽ ምናምን ሲላት ናታን እሷም አይ አልፈልግም መታየት አልፈልግም ደህና ነኝ አሁን ምናምን በማለት ተነሳች። ከዛ በኋላ ሲጠይቃት ግን አንቺ ሉሊት እንዴት ነው ሌላ ሰው እንደሆነ የገደለው ልጃችንን በምን አሳመነችሽ? እንዴት እሱ ወደ ቤታችን ልታመጫት ቻልሽ? በማለት ይጠይቃታል ማለት ነው። ከዛ በኋላ እሷም ልጃችንን ሌላ ሰው ነው የገደለው እሷ አልገደለችውም አለችው። ከዛ እንዴት አመንሽ? በምን አሳመነች ሲላት አይ እሷ አልገደለችውም ራሷ ነግራኛለች እና እሷ አልገደለችውም ምክንያቱም የገደለውን ነግራኛለች። የገደለው ሰው ከኛ ከስራችን ሲል የነበረ ሰው ነው እና እሱ ነው የገደለው አለችው። ከዛ ማን ነው ሲላት ቃላብ ነው አለችው። ቃላብ እንዴት ሊገለው ይችላል ልጃችንን በማለት አሁንም ይጠይቃታል። አይ ቃላብ ነው የገደለው ከስራችን እያለ ምክንያቱም ሁሉን ነገር ስታስባቸው አጋጣሚዎችም ሆነ ሌሎች ነገሮች አንድ ላይ የተያያዙ ናቸው። ስለዚህ
ቃላብ ነው ልጃችንን የገደለው ስትለው አትሳሳች የኔ ጨረቃ፣ አሁንም ወደ የት እየሄድሽ ነው? በጣም እየተሳሳትሽ ነው ምናምን ይላታል። እኔ ያልተሳሳትኩም አንተ ነህ የተሳሳትከው ትለዋለች። ከዛ በኋላ እሱም እንግዲህ በዚህ መንገድ እየጠየቃት ባለበት ሰዓት እኔ እኮ መርዝ ሰጥቼዋለሁኝ ትለዋለች። እሱም እየቀለደች መስሏት እንዴ እኔ ጨረቃ ተሳስተሻል፣ ምን እያልሽ ነው? ከምርሽ ነው ምናምን ሲላት አዎ መርዝ ሰጥቼዋለሁኝ እየተጣጣረ ነበር ትለዋለች። እንዴ እየቀለድሽ ነው ወይስ ከምርሽ ነው ሲላት እየቀለድኩ አይደለም ከምሬ ነው ትለዋለች። ከዛ ናታንም እንዴት ምን ማለት ነው? እኔ አልገባኝም፣ ምን እያልሽ ነው ምናምን ይላታል። እንግዲህ ከገባህም ካልገባህም ዝሮ ዝሮ መርዝ ሰጥቼዋለሁኝ እያልኩ እኮ ነው ትለዋለች። ከዛ ናታንም እንግዲህ ያምሻል እንዴ አንቺ ሰውዬ መግደሉን በምን አወቅሽ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ብሎ ካሷ ላይ እየጮኸባት ነበረ። ከዛ በኋላ እኔ ምን እንደምላችሁ አላቅም። ወደ ቤትም ስንመለስ ስንል እነሱም እንግዲህ እነዛኞቹም በልተው እየተጣጣሩ ነበረ። እሱም መንገድ ላይ እንደወደቀ ነበረ። መጨረሻ ላይ ግን እኔ እማቀው ነገር የለኝም እና ከመጨረሻው ላይ ግን ፂና አቤል ማን ናቸው? አዎ ብቻ የሆነ ነገር እንትን ብለዋል ታውቃላችሁ። ይቺ እብድ የሆነ ሴትዮ እነሱ ከወደቁ በኋላ ምናልባት ለፖሊስ ደውላ ምግቡ እንዲፈተሽ ልታደርግ ትችላለች። ምግቡን ማነው የሰራው የሚለው ገነት ማብራት ስለሰራች የቤቱ ሰው በሙሉ ታፍሶ እንዲሄድ እንዲታሰር ነው የምታደርገው። ይህንን ነገር እንግዲህ እንደዚህ በምታደርግበት ሰዓት አቶ ሉሊት እኔ እንጃ እንግዲህ የሚያጋጥመውን ነገር እማቀው ነገር የለኝም። ክፍል 178 ተለቋል። እሱንም ይዤላችሁ እመጣለሁ ማለት ነው። የዛሬው ግን 177 በዚህ እንጨርሳለን ማለት ነው። ቻናሉን ሰብስክራይብ ላይክ አድርጋችሁ ቤተሰብ ሁኑ። ስለተከታተላችሁኝ ከልብ እያመሰገንኩኝ እኔ እህታችሁ ሜላት አብሬያችሁ የቆየሁት እኔ ነበርኩኝ። እናመሰግናለን። መልካም ምሽት ባይ